በአክሱም እየተፈጠረ ያለው ነገር ምንድነው? ይህንን ክፋት ተመልከቱ። There is a situation happening in Tigray region of northern Ethiopia, Aksum. በአክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ደፋር ስትዋጋ ሂጃብ ለብሰሽ አትዋጊም ብላታ። አክሱም ላይ አይደለም ነጠላችንን ስርዓት አምልኳችንን ራሱ የመፈጸም መብት አለ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? እንግዲህ በዛሬው ቪዲዮ በትግራይ ክልል በአክሱም ከተማ ታቦተ ጽዮን መናገሻ በሆነችው በርካታ ኦርቶዶክሳውያን ባሉባት የህዳር ጽዮን ማርያም ታላቅ ንግስ የሚከበርባት በአክሱም ጽዮን ምንድነው የተፈጠረው? አክሱም ውስጥ እስላሞች መስጊድ መስራት ተከልክለናል፣ መስጊድ እንዲሁም የተለያዩ አምልኮት መፈጸም አልቻልንም እያሉ ይነሳሉ። በተለያየ መንገድ የአክሱም እስላምና ክርስቲያኑን ወደ አላስፈላጊ ነገር ውስጥ የሚከት የተለያዩ ቪዲዮዎች በሁለቱም በኩል የተሰራ ይገኛል። እሱ መረጃ ዛሬ ማሳያችሁናል ማለት ነው። እንግዲህ ከሁሉ አስቀድሞ ይህንን ቪዲዮ ሁላችሁም ለሁሉም እንዲዳረስ በተለይ ለአክሱም ኦርቶዶክሳውያን እንዲሁም ደግሞ ጽንፈኛ ለሆኑ ወሃቢ ሙስሊሞች እንዲዳረስ ይህንን ቪዲዮ ላይክ በማድረግ ቪዲዮውን እንጀምር ይሁን እላለሁኝ። ሰብስክራይብ ለምን ማታረጉት? ለምንድን ነው ማታረጉት? አሁን ማርኩ። በአክሱም የመስጊድ ጉዳይና የሂጃብ የተማሪዎች ሂጃብ አለባበስ ጉዳይ ከዚህ በፊት በጠቅላይ ሚኒስትሩ ቢሮ ድረስ ተነስቶ በሽማግሌዎች እንዲሁም በሃይማኖት አባቶች መፍትሄ የተሰጠው ጉዳይ ነው። ዛሬ ግን የወሃቢ ሙስሊሞች እንደ አዲስ ያነሱበት ምክንያት ምንድነው? ምን አስበው ነው የሚለውን ዛሬ በደንብ የምንመለከታለን። ብዙዎቻችን ሳናስተውል የቀረን አንድ ቪዲዮ ልጋብዛችሁ። በሱ ቪዲዮአችንን እንጀምራለን። እስኪ ይሄን ቪዲዮ መጀመሪያ እናርግ። አንዳንዴ ትኩረት የማሰጧቸው ነገሮች አሉ። ትኩረት የማሰጧቸው ለምሳሌ ከውጭ አሁን ሰው ሲመጣ ቁጭ ብለን ተቀምጠን የነበርን ሰዎች ብድግ ስንል ምንድነው የምንለው? ቁጭ ብሎ የሚነሳው ምን እንደሚለው ኖር። ከውጭ የሚመጣው ሰውዬ ደግሞ ምን እንደሚለው ምን ማለት ነው? ምን ማለት ነው? ምንድነው ትርጉሙ? እናቶቻችሁ ብለዋል፣ አባቶቻችሁ ብለዋል። አሁን አንተም ትላላችሁ። ምን ማለት ነው? እሱ እኮ ነው። አሁን ለምሳሌ ምን አላችሁ? ለምሳሌ ቁጭ ብሏል አይደል? አንድ ሰው ቁጭ ብሏል፣ ተቀምጦ ነው ያለው አይደለም? ተቀመጠ። ልክ ሰው ሲመጣ ምን ያደርጋል? ብድግ ይላል። ብድግ ማለት የመኖር ምልክት ነው ወይስ የምን ምልክት ነው? መቀመጥ መቆመጥ ነው አይደለም? አንድ ሰው ብድግ ሲል አለ የለም? አለዛ እኮ ላይኖር ይችላል አይደለም እንዴ? ብድግ ካለ አለሁ ነው አይደለም እንዴ? ከዛ ምን ብሎ ነው ግን ባፉ የሚናገረው ነገር አለ? ኖር ይላል። ምን ማለት ነው ኖር? ኖር ምን ማለት ነው? ኖር ምንድነው? ኖር ምንድነው? አማርኛ ነው? ትግርኛ ነው? ኦሮምኛ ነው? ግዕዝ ነው? እንግሊዘኛ ነው? ፈረንሳይኛ ነው? ኖር ኖር የሚል ቃል ምንድነው? ኖር የሚል ቃል ሁለት ቃል ኖር ኖር አለው። ጥሩ ነው። እኔ አንተ የፈለከው ማለት ይችላል። ልክ መሆን አለመሆን ግን የዲክሽነሪ ጉዳይ ነው። ጥሩ ይኸውላችሁ፣ ብዙ አላብዛባችሁ። ቁጭ ያለው ሰውዬ ኖር ሲል በኋላ እያጠረች የምትሄደው አንዳንድ ሰዎች ሰምታችኋል። አሁን ለምሳሌ ደህና ዋላችሁ ሲባል ዛሬ ይመስገን የሚሉ አላጋጠማችሁም? ወይም ደግሞ እንደምን ዋልክ ሲባል እግዚአብሔር ይመስገን የሚላል። እግዚአብሔር ሾርት ነው፣ ብለንድድ የሆነ ነው አይደለም? አጭር የሆነች ነች። ግን ዛሬ ይመስገን ሲል ምን ነው የሚለው? እግዚአብሔር ይመስገን ነው አይደለም? አሳጥሮት ነው። እንደምን ዋልሽ ደህና ዋልሽ ሲባል ዛሬ ይመስገን ደህና ነኝ የሚሉ ሰዎች አሉ። እግዚአብሔር ይመስገን የሚሉ ደግሞ ሰዎች አሉ። አጥሮ ነው እንጂ እግዚአብሔር ነው። ኖርን አላት ን አላት ኖርን ነው። አሁን ብቻህን አይደለም፣ ብቻሽን አይደለሽም። ሰው መጥቷል። ስለዚህ እኔ ብቻ ሳልሆን ምን ሆናችኋል? እኛ ሆናችኋል አይደለ? ከዛ ብድግ ብለ ኖርን ትላላችሁ። እሱ በማን እንደኖራችሁ መልስ ይሰጣችኋል ሲመጣ። እግዚአብሔር አይልም፣ የእግዚአብሔር አይልም። ቀጥታ ኖር ስትሉ ምን እንደሚለው በነው። ስለዚህ ኖርን ስትሉት በማን ይላችኋል? በእግዚአብሔር። አንዳንድ ነገር አታስተውሉትም። በእውነት እግዚአብሔር ማስተዋልን ጥበብን ያድለን። እርግጥም መምህራችን እንዳሉት አናስተውሎም እንዲህ ያለውን ነገር ማለት ነው። ድንቅ ጥበብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ነገር በስርዓት ከወንጌልና መጽሐፍ ቅዱስ በሆነ መልኩ እግዚአብሔር እንዲመሰገን ብዙ ስርዓቶችን ሰርታለች ማለት ነው። ለመምህራችን ለመምህር ዘበነ እግዚአብሔር አምላክ ቃልዎትን ያሰማልን ማለት ነው። ቀሲስ ዘበነ በእውነት ድንቅ የሆነ ነገር እንድናስተውሰው ስላደረጉን ማለት ነው። ምን ተሰማችሁ? በእውነት ኖርን እያላችሁ ሁላችሁም ጻፉ። ኖርን እያላችሁ በእግዚአብሔር እየተባባልን ይህንን ሰላምታ እንለዋወጡ። ኮሜንት ላይ ኖርን በእግዚአብሔር እየተባባልን ሰላምታ እንለዋወጡ ማለት ነው። እንግዲህ በትግራይ አክሱም ክልል ምንድነው የተፈጠረ? እስኪ ቪዲዮዎች እናያቸው።
የአክሱም ከተማ ሙስሊሞች የድረሱልን ጥሪ አቅርበዋል። ይህንንም ጥሪ ያቀረቡት ለመላው የኢትዮጵያ ህዝብ ነው። ከዚህ በፊት በሂጃብ ጉዳይ ብዙ ነገሮች የተነሱ እንደነበረ ይታወሳል። አሁን ላይ ግን ማስፈራሪያዎች በጣም በስፋት የደረሱባቸው እንደሆነ ነው የተገለጸው። እንደ 1984 አይነት ጭፍጨፋ ሳይደርስባቸው በፊት ከዚህ ሀገር ውጡ የሚል ማስጠንቀቂያ እንደተሰጣቸው ዘገባዎች ያሳያሉ። መሬት ተሰጣናችሁ እንድትኖርበት ነው እንጂ መስጊድ ሰርታችሁ አዛ እንድታሰሙ አይደለም። ሂጃብ የሚባል ነገር የለም። ከቶ እንዳታስቡት እርሱት። ማንኛውም ህግ ከአክሱም ህግ አይበልጥም። አክሱምን በፍጥነት ለቃችሁ ውጡ የሚሉ ማስጠንቀቂያዎች በፍጥነት እየደረሳቸው እንደሆነ አስታውቋል። ለዚህም መላው የኢትዮጵያ ህዝብ ድምጽ እንደሆናቸውና የሚመለከተው አካል መፍትሄ እንዲሰጠው ተጽዕኖ እንዲያደርግ ጥሪ አቅርቧል። ሁላችሁም ተቀላቀሉ። ለአክሱም ወንድሞቻችን ድምጽ እንሁን። ሙሉ ዲስክሪፕሽኑን ኮሜንት ላይ አስቀምጥላችኋለሁ። ባይሰሞን ሙስሊሞች በማህበራዊ ሚዲያ እያናፈሱት የሚገኘው መረጃ ወይም ዜና ይሄ ሆኗል ማለት ነው። እንግዲህ ሙስሊሞቹ ይሄን ይበሉ እንጂ በተለያየ ጽንፈኞቹ እነዚህ አህሪ ወሃቢ የሚባሉት ደግሞ አክሱምን አፍርሰን ትልቅ መስጊድ እንሰራለን፣ ጨረቃውን እንሰቅላለን የሚል አይነት ፉከራና አላስፈላጊ ነገር ሲናገሩ ነበር። ይሄ ከምን አንፃር ነው? ጉዳዩ ወደ ጠቅላይ ሚኒስትር ቢሮም ገብቷልኝ። እስኪ ነው ደግሞ የሚለው ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ህዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል። መሬት ተሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልታሰግዱበት አይደለም። አዛን የሚባል ነገር ማስማት አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን። ብትፈልጉ ወደ ሳውዲ አረቢያ፣ ብትፈልጉ ወደ ሽሬ መሄድ ትችላላችሁ። እናም ሀገሩን ለቃችሁ ውጡ። ሂጃብ የሚባል ነገር የማይቻል ነውና እንዳታስቡት የሚል ዛቻና ማስፈራሪያ እየተፈጸመባቸው ይገኛል። እንግዲህ እንደሰማችሁት እነዚህ ሙስሊሞች ከእውነት የራቀ እንደዚህ የተጋነነ የትግራይ ክርስቲያኖች የአክሱም ኦርቶዶክሳውያን ፈጽሞ ሊያላሉትን ነገር እንዳሉ አስመስለው ነው ምን መረጃ በሌለበት አሉ እንኳን ከተባለ ይሄን መረጃ በማስረጃ በቪዲዮ ማቅረብ ይገባቸው ነበር። ነገር ግን ሁለቱም ሃይማኖት ተከታዮች ይሄን ያለ ጊዜ በሰላም በፍቅር አብረው ኑረዋልኝ። አሁን ይሄ አጀንዳ የተፈለገበት ምክንያት ምንድነው? የዋሃቢ እስላሞች የነገር ያጦዙበት ባይሰሞን ምክንያቱ ምንድነው ስንል እንግዲህ በሐጂ ሙፍቲ እረፍት ምክንያት ብፁዕ ቅዱስ አቡነ ማትያስ ያሳዩት ፍቅርና እንባ መላው ኦርቶዶክሳውያን ዘንድ ሙስሊሞቹ መላው ኦርቶዶክሳውያን እንወዳችኋለን፣ ወትሮም እናንተ ከዋሃቢዎች የምትሻሉ ወንድሞቻችን ናችሁ የሚል ጥሩ ፍቅርና መቀራረብ ግንኙነት ስላዩ ይሄን ነገር እንዲቋረጥና ጠንክሮ እንዳይቀጥል የሰጉ ዋሃቢዎች ይሄንን አጀንዳ መጣው ሊያጦዙት ፈልገዋል ማለት ነው። በዚህ የተነሳ ብዙ ኦርቶዶክሳውያን እንዲሳደቡ፣ ብዙ ሙስሊሞች እርስ በርስ እንዲሻኮቱና እንዲጠላሉ ግጭት እንዲነሳ ለማድረግ ይሄንን አጀንዳ አንስቶታል። እኛ ነገሩን ቀለል አድርገን ዝም ብለን አየነው እንጂ እነርሱ ምን ያህል በውጭ ሚዲያ እንኳን እንዲዘገብ የሰሩትን ስራ እስኪ ላሳያችሁ። So there is a situation happening in Tigray region of northern Ethiopia, Aksum. Right after the hijab ban in schools, now there are attempts to restrict the call to prayer from mosques. There are even reports of people being told to leave the area, and basic religious practices are becoming increasingly difficult. The thing is, Western countries tried similar restrictions for years. Instead of solving anything, it actually brought those communities together and made them more united in resistance. They learned restrictions don't work. Yet here we are, a developing nation following that same path. And I can't help but think we have massive challenges ahead of us. Education infrastructure that needs rebuilding, millions of children out of school, economic development, healthcare access, and a lot more. Why are we channeling our energy into restricting religious practices? Ethiopia has one of the oldest histories of religious coexistence in the world. Aksum itself welcomed the first Muslims fleeing persecution in the 7th century. Now we are telling our own people to go back to where they came from when they are from here. Make it make sense. እንደተመለከታችሁትና እንዳዳመጣችሁት እንግዲህ ጉዳዩን በዚህ ልክ አጦዘው ይሄንን ጉዳይ በእንግሊዘኛ ዜና መረጃ እየሰሩ በአረበኛ በተለያዩ ቋንቋዎች በዚህ ልክ ነገሩን ያጦዝታል ማለት ነው። ነገር ግን ይሄ ተገቢ አይደለም። ምንም የሚመጣ ነገር ስለሌለ ማለት ነው። ጉዳዩ የሚፈተው በዚሁ ስለሆነ ማለት ሌሎቹ ጋር ቢሄድ ምንም ችግር ስለሌለው ማለት ነው። ነገር ግን መፍትሄው ያለ በእጃችን ነው። እኔ እውነት የአክሱም ኦርቶዶክሳውያን እንደዚህ ላሉ ብለን አናምንም። ምክንያቱም ለዚህን ያህል ዘመን አብረው በፍቅር በሰላም ተጋግዘው አብረው ይኖሩ ናቸውና
ኦርቶዶክሶች ሙስሊሞችን አክብረው ሙስሊሞችም ኦርቶዶክስን አክብረው ልክ እንደማንኛውም ስፍራ እንዲህ ሲደረግ ነው የምናውቀው ማለት ነው። እንግዲህ እናንሳ ከተባለ ይሄን ያል ነገሩን ማጦዝ ካስፈለገ በደቡብና በኦሮሚያ ክልል እኮ ኦርቶዶክሳውያን ክርስቲያኖችን ማተብ ያስበጠሱ ወሃቢ ሙስሊሞች አሉ። ከስራ ገበታ እንዲፈናቀሉ የሚያደርጉ ነጠላ ለብሰው እንዳይጓዙ የሚያደርጉ በየትኛውም መንገድ ነጠላ ለብሰው እንዳይጓዙ የሃይማኖት ትልልቅ አቤት በዓላት የአደባባይ በዓላት በክብርና በሰላም እንዳያከብሩ የሚያደርጉ ያስጨነቁ ብዙ ነገር የሚያደርጉ እኮ ወሃቢ ሙስሊሞች አሉ። በዚያ ጉዳይ ኦርቶዶክሳውያን ነገሩ በእጅ ይፈታል ብለን ቸላ ስላልን ነው ስለተው ነው። እንደዚህ የምታጦዝ ከሆነ ሌላ የሚጦዝ ነገርም አለ ማለት ነውና በልኩ ነገሮችን መጠየቅ የተገባ ነው ያስባለሁ። ይህንን ክፋት ተመልከቱ። በመጀመሪያ ግን ቪዲዮውን በቻላችሁ ታቅም በደንብ ሼር አድርጉት። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው አክሱም ትምህርት ቤት ቅጥር ግቢ ውስጥ የተገኙ ነጠላ የለበሱ ተማሪዎችን ያሳያል። እነዚህ ተማሪዎች በዚህ እድሜያቸው እንደዚህ አይነት ክፋት ከየት አመጡ? አብረው ተምረው አብረው አድገው አብረው የበሉ ጓደኞቻቸው ላይ እንዴት እንደዚህ ሊጨክኑ ቻሉ? እነዚህ ተማሪዎች ከጀርባቸው ሌላ እጅ አለ፣ ምንም ጥያቄ የሌለው። እናንተ እንደዚህ አድርጉ፣ እናንተ በመታደርጉት ድርጊት ላይ እኛ ሌላ ፕሮፓጋንዳ እንነዛለን መቼም አይሳካላቸው ብለው የሚያስቡ የጽንፈኞች ስራ ነው። እኔ ለተማሪዎች በነገራችን ላይ እንደነዚህ አይነት ክፋት እውነትም እናንተ ላይ ክፋት ኖሮ ይሄን አድርጋችሁ ከሆነ እንደምታውቁት ባለፈው የኢንትራንስ ፈተና አንድም ተማሪ ከአክሱም አላለም። በሂጃባ ምክንያት ሳትማር ከቀረችው እህት እኩል እናንተም ከዛ ከተማ ወጣችሁ የተሻለ ትምህርት ሳታገኙ ነው የምትቀሩት። የዘንድሮ ተማሪዎች ዕጣ ነው የሚደርሳችሁ ማለት ነው በዚህ ክፋት ከቀጠላችሁ። እኔ ግን በግሌ ከጠየቃችሁኝ እነዚህ ተማሪዎች በዚህ ልጅነታቸው ይሄን ክፋት ያመጡታል ብዬ አላስብም። ከጀርባ ያሉ የመንግስት ጽንፈኞችና የሃይማኖት ጽንፈኞች ናቸው ይሄን እያደረጉ ያሉት። ይህንን ክፋት ተመልከቱ። አክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን። በመጀመሪያ ሁላችሁም ይሄንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ለብዙሃን አዳርሱልኝ። ሲቀጥል ለአክሱምና ለአካባቢው ድምጽ የሚሆን ሰው ስለጠፋ እንደፈለጋችሁ መናገር ትችላላችሁ ማለት አይደለም። ይሄንን ፎቶ ለጥፋችሁ አሁን ላይ ቪዲዮ እየሰራችሁ ያላችሁ ሰዎች ምንድነው ሐሳባችሁ? እናንተ ለጥፋችሁ እየሰራችሁት ያላችሁት ፎቶ ያሁን ሳይሆን ትንሽ የቆየ ነው። ታዲያ የዛን ጊዜ ሳትናገሩ አሁን አምጥታችሁ የምትናገሩበት ምክንያት ምንድነው? የአክሱም እስልምና ቢሮ ፈርሞና ተስማምቶ ለብዙ ዘመናት ሲጠቀሙበት የነበረውን መንገድ አፍርሳችሁ አሁን ህዝቡ ሰላም እንዲያጣ ለምን ታደርጋላችሁ? ሁላችሁም የአክሱም አካባቢና ወጣቶች በደንብ ሼርና ኮፒ ሊንክ አድርጉልኝ። የኦርቶዶክሳውያን ባለማህተቦች ነጠላ መልበስ ከናንተ እምነት መጨመርና መቀነስ ጋር ምን አገናኘው? አክሱም ላይ አይደለም ነጠላችንን ስርዓት አምልኳችንን ራሱ የመፈጸም መብት አለን። ምክንያቱም አክሱም የቅድስና ሀገር ናት። ቅዱስ ጽላቱ የሚገኝባት የክርስቲያን ሀገር ናት። ማንም ሆናችሁ ማንም በክርስትናችን ፖለቲካችሁን አትዝሩብን። ምክንያቱም ክርስትናችን የደም ስራችን ናት። ይሄ የሂጃብና የነጠላ ጉዳይ በየጊዜው ሊያጨቃጭቅና አጀንዳ ሆኖ ሊቀርብ አይገባውም ነበር በእውነት። ምክንያቱም እንደ ትምህርት ሚኒስቴር ይወጣንተናል። ለምሳሌ አሁን ብዙ ኦርቶዶክሳውያን ሴት ተማሪዎቻችን በዚህ ጉዳይ ተጠቂዎች ናቸው። ነጠላ ለብሰው እንደገቡ ይከለከላሉ። ነጠላ ለብሰው እንደሄዱ ይደረጋል በተለያዩ ከተሞች ማለት በተለይ ወደ ኦሮሚያ ወደ ደቡብ ማለት ነው። በቅርቡ እንኳን ደብረ ብርሃን ባለፈው ይሰራውላችሁ ቪዲዮ ታስታውሳላችሁ። በደብረ ብርሃን ከተማ የጽጌ ማህሌትን ምሽት 12 ሰዓት ወደ ጽጌ ማህሌት ለመካፈል ነጠላ ለብሰው የወጡ ተማሪዎች ነጠላ እንዳይገብሱ በፓትሮል ተከልክለው ታፍሰው እስኪወሰዱ ድረስ የደረሰ እንግልት ነበር ማለት ነጠላ ለምን ለበሳችሁ ተብሎ ማለት ነውና በዚህ ልክ ያም ከተነሳ ሌሎች የሚነሱ ነገሮች አሉና በዚህ ልክ ማጫጫሁ ተገቢ አይደለም። አጀንዳውም የቆየ መፍትሄ ተሰጥቶ ነው። በጠቅላይ ሚኒስትሩ ቢሮ እንኳን መፍትሄ ተሰጥቶ ነው። እስኪ ጠቅላይ ሚኒስትሩ በአንድ ወቅት ይሄንን ጥያቄ መልሱበትን ላሳያችሁ። ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። ዛሬ በአክሱም ላይ ሙስሊሞች በገዛ ከተማቸው መስገጃ ቦታ የላቸው። እነዛን ሙስሊሞች ኢትዮጵያዊ ናቸው። ከዶክተር አብይ በፊት በመጠየቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን አስተምሮት እዛ ላሉ ህዝቦች እንድታስተምሩልንና ያንን ህዝብ እንድታደማምሩልን በበኩላችሁ ክቡር ጠቅላይ ሚኒስትራችንን እንድታግዙልን እለምናለሁ፣ እማጸናለሁ። ክቡር ጠቅላይ ሚኒስትርም ይህንን ጉዳይ አይተው የልጆቼ አያት የሆኑት ከአክሱም ነውና እነዛ ግማሽ የኢትዮጵያ አካል የሆኑት ሙስሊሞች በጠቅላላ
ይሄንን መልስ ይጠብቃሉና ከልቦት ይሄንን ጉዳይ አይቶ እልባት እንደሚሰጡልን ተስፋ አደርጋለሁ። አላህ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ። ሼክ አሊ የዋሽንግተን ኢማም በአክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም፣ ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጊድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ይሄን የአክሱም ኪንግደም በነጃሺ ዘመን ራሱ ሰርቶ አቅፎ ፍቅር እንዳስተማረው እዛ ያሉ የአክሱም ህዝቦች እና ኦርቶዶክስ በኃላፊነት ስሜት እንደሚሰሩት ሙሉ እምነት አለኝ። የሚያዋጣው ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጊድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም፣ ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ የአክሱም ሙስሊሞችን አስመልክቶ የቀረበ ጥያቄ ጠቅላይ ሚኒስትሩ ከሌላ ሀገር የሚለይ አይደለም፣ ከኢየሩሳሌም እንደዚሁም ከዱባይ የተለየ አይደለም ብለው አስቀምጠዋልና ምናልባት ያንን ደግሞ ቤተክርስቲያኗ ከግምት ታስገባለች ይመስላል። በደንብ ይሄ የቤተክርስቲያኗ ኃላፊነት ስለሆነ አባቶቻችን ይሄንን እንደሚሰሩ ቀድሞም እየጀመረውታልና አሁንም ደግሞ የመንግስትም ድጋፍ አግኝተውበት ደግሞ በበለጠ እንደሚሰሩና ሁሉ ነገር እንደሚስተካከል ባለሙሉ ተስፋ ነን። ምክንያቱም ይህ ህዝብ ያላሰበውን ያገኘው ከእግዚአብሔር ነው ያገኘው። ኢትዮጵያዊ ከእግዚአብሔር የተሰጠው ጸጋ ስለሆነ ሁላችንም አንድ ከሆነን ሁሉ ነገር እንደሚፈጸም በእግዚአብሔር እናምናለን። እንግዲህ እንደሰማችሁት ነው ያያችሁትንም ይመስላል ማለት ነው። እንግዲህ በአንድነቱ ነው ፈጽሞታል። የሃይማኖት አባቶች ተነጋግረው የሁለቱም የሃይማኖት አባቶች ተነጋግረው ሽማግሌዎች ገብተውበት ነገሩ በሰላም ያለቀ ሰላም ነው። አሁን ላይ አክሱም ምንም አይነት ሙስሊሞቹ እነዚህ ውሃቢ ጽንፈኞች እንደሚያራግቡት አጀንዳ ሳይሆን አክሱም ላይ እንደደረሰኝ መረጃ ከሆነ ሰላም ነው፣ ሁሉም ነገር ባለበት ነው። በጦርነቱ ሂደቱም ሰላም ነው የነበረ። አሁን ላይ ግን አጀንዳ ሆኖ የመጣበት ምክንያት ቅድም ካልኳችሁ ጋር ተያይዞ ይሆንና ሌላ አጀንዳ እንዳላችሁ አላቅም እንጂ ፍጹም አክሱም ላይ ያለው ሁኔታ ሁለቱም እስልምናዎች ሰላም ነው፣ ሃይማኖቶች ማለት ነው። እንግዲህ ይህንን ሰላም እግዚአብሔር ያስጠብቅልን። ክፉ አጀንዳ እየዘሩ ሰውን ለማበጣበጥ ሃይማኖትን ለመተናኮስ የሚያስቡ ሰዎችን ግን እግዚአብሔር ልቦና ይስጥልን ከማለቶች መቼስ ምን ይባላል። ሰላም ቆዩኝ። የዛሬውን አበቃው።